ሰበር ዜና ከ1000 በላይ የህወሓት ታጣቂዎችን የደመሰሰ ኦፕሬሽን በድሮን ተፈጽሟል። በዝርዝር ይዘናል ይሰሙታል። በሌላ በኩል ህወሓት ተማሪዎችን ማፈሱ ተረጋግጧል። የኤርትራ ወታደሮችም መቀሌ ገብተዋል። ዝርዝሩን ይዘናል፣ ሁሉንም ይሰሙታል። ወደ መካከለኛው ምስራቅ ሰበር ዜና ስንሸጋገር ኢራን ትራምፕ ውሸታም ነው ብላለች። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ ከኢራን ጋር ንግግር እንደሚጀመር ገልጸዋል። እስራኤል በበኩሏ በትራምፕ ላይ ክስ እያሰማች ነው። ሁሉንም በዝርዝር ወደ እናንተ አደርሳለሁ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ የሰዓቱን የተመራረጡ ሰበር ዜናዎችን ይዤ ቀርብ ያለው አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ ካላደረጉ አሁኑኑ ሰብስክራይብ በማድረግ የዶል ምልክቷን በመጫን ቤተሰብ ይሁኑ። ይህን ቪዲዮ ላይክ በማድረግ ደግሞ ቤተሰብነታችሁን አጠናክሩ። እስከ ቪዲዮው መጨረሻ አብራችሁን ዝርዝሩን ተከታተሉ። በቅድሚያ ኢራን የፕሬዝዳንት ዶናልድ ጄ ትራምፕን መግለጫ ውሸት ነው አለች። የኢራን መንግስታዊ የዜና አውታር የሆነው መህር ባሰራጨው ዘገባ ፕሬዝዳንት ዶናልድ ጄ ትራምፕ ያወጡትን መግለጫ አስተባብለዋል። ትላንት ዶናልድ ትራምፕ ባሰራጩት መግለጫ አሜሪካ ልታደርገው ያቀደችውን ጥቃት እንደተወች ገልጸው እዚህ ውሳኔ ላይ የደረሱት ከኢራን በቀረበው ጥያቄ መሰረት መሆኑን አስረድተው ነበር። ይሁንና መህር በዘገባው አንድ ከፍተኛ የሀገሪቱን ባለስልጣን በዋቢነት ጠቅሶ ይህ አዲስ ውሸት ነው ካለ በኋላ የኢራን ጦር ኃይል በከፍተኛ ጥንቃቄ ለማንኛውም ክስተት ዝግጁ ሆኖ እየጠበቀ ነው ብለዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በትላንትናው መግለጫቸው ከኢራን ጋር ወደ ስምምነት ላይ እየተደረሰ መሆኑን ጠቅሰው ይህ ስምምነት የሆርሙዝ ወሽመጥን በአስቸኳይና ሙሉ በሙሉ መክፈትን እንደሚያካትት መግለጻቸው ይታወቃል። ፋርስ የተሰኘው የዜና አውታር የኢራን ተደራዳሪዎችን በምንጭነት ጠቅሶ ዛሬ ባቀረበው ዘገባ ግን አሜሪካ የጥቃት እንቅስቃሴዋን እስካላቆመች ድረስ የሆርሙዝ ወሽመጥ እንደተዘጋ ይቆያል ማለታቸውን አስረድተዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ባለፈው ሳምንት መጨረሻ በኢራን ላይ ለማካሄድ ያቀዱትን ከፍተኛ ጥቃት በድጋሚ ካነሱ በኋላ የሆርሙዝ ወሽመጥን እንደገና ለማስከፈት የሚያስችል ስምምነት ላይ ለመድረስ ከኢራን ጋር የሚደረገው ድርድር ከሰኞ ጀምሮ እንደሚጀመር አስታውቀዋል። ፕሬዝዳንቱ በኤርፎርስ ዋን አውሮፕላን ውስጥ ለጋዜጠኞች በሰጡት መግለጫ ድርድሩ ሰኞ ከሰዓት በኋላ የሚጀመር ሲሆን ይህም በርካታ የሰዎችን ሕይወት የሚያድንና አላስፈላጊ የኃይል እርምጃን የሚያስቀር እንደሆነ ገልጸዋል። ፕሬዝዳንት ትራምፕ ባለፈው ቅዳሜ በሰጡት መግለጫ ከኢራን ጋር ስምምነት ላይ መደረሱንና የኒውክሌር ስጋቱም ያብቃል ብለው የነበረ ቢሆንም አሁን ግን ድርድሩ ገና ሰኞ እንደሚጀመርና ስምምነቱ መቼ እንደሚጠናቀቅ የጊዜ ሰሌዳ መስጠት እንደማይችሉ ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ የሚሰነዘረውን ጥቃት እንዲተው የጠየቋቸው የአካባቢው ሀገራት ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ እና ኳታር መሆናቸውን የገለጹ ቢሆንም ይህ መግለጫ የተባበሩት አረብ ኤሚሬትስ የአሜሪካ እርምጃ እንዲጠናከር ፍላጎት ነበራት ሲል ዎል ስትሪት ጆርናል ካወጣው ዘገባ ጋር ይጋጫል። ፕሬዝዳንቱ ጥቃቶችን በሚሰነዝሩበት ጊዜ በአማካሪዎቻቸው ምክር ሳይሆን በአካባቢው ሀገራት ጥያቄ ምክንያት እንደሆነ መግለጽ የተለመደ አካሄዳቸው ነው። በተጨማሪም ትራምፕ አሁን በጠረጴዛው ላይ ያለው ስምምነት በዋናነት በሆርሙዝ ወሽመጥ ላይ የሚያተኩር መሆኑን በመጠቆም የኢራን የኒውክሌር ጉዳይ በቀጣይ ስምምነት እንደሚታይ አመላክተዋል። ይህም ባለፈው ሰኔ ወር የተፈረመውንና ለኒውክሌር ድርድር 60 ቀናት ሰጥቶ የነበረውን የመግባቢያ ሰነድ ለማደስ የሚደረግ ጥረት ሲሆን አሁን ግን ለስምምነቱ የቀረው ጊዜ ከ30 ቀናት ያነሰ ነው። ትላንት በአሜሪካና እስራኤል በጋራ በኢራን ላይ ይፈጸማል ተብሎ ሲጠበቅ የነበረው ጥቃት በፕሬዝዳንት ዶናልድ ጄ ትራምፕ ድንገተኛ ውሳኔ መሰረዙን ተከትሎ የእስራኤል ከፍተኛ የደህንነትና የዲፕሎማሲ ባለስልጣናት ለሰዓታት መረጃ ተደብቆባቸው በጨለማ ውስጥ መቆየታቸውን ቻናል 12 ዘግቧል። አንድ ከፍተኛ ባለስልጣን ሁኔታውን ሲገልጹ ለሰዓታት በከፍተኛ እርግጠኛ አለመሆን ውስጥ ነበርን፣ ፕሬዝዳንት ዶናልድ ጄ ትራምፕ በጭጋግ ውስጥ ትተውን ነበር ብለዋል። አስገራሚው ነገር ደግሞ የጦር መኮንኖች ጠቅላይ ሚኒስትር ቤንያሚን ኔታንያሁና የመከላከያ ሚኒስትሩ እስራኤል ካትዝ ሳይቀሩ ጥቃቱ መሰረዙን ያወቁት ፕሬዝዳንት ዶናልድ ጄ ትራምፕ በትሩዝ ሶሻል ማህበራዊ ገጻቸው ላይ ካሰፈሩት ጽሑፍ መሆኑ ነው። ፕሬዝዳንት ትራምፕ ጥቃቱን መሰረዛቸውን በማህበራዊ ሚዲያ ማሳወቃቸው እስራኤላውያኑ ወደ ኋላ እንደተተውና እንደተረሱ እንዲሰማቸው አድርጓል። መጀመሪያ ላይ እስራኤላውያኑ ይህ የትራምፕ ጽሑፍ ኢራናውያንን ለማዘናጋትና የውሸት የደህንነት ስሜት እንዲሰማቸው ለማድረግ የታለመ ስልት መስሏቸው ነበር። ሆኖም የጦርና የዲፕሎማሲ ባለስልጣናቱ
ከአሜሪካ አቻዎቻቸው ጋር ባደረጉት ግንኙነት ፕሬዝዳንት ዶናልድ ጄ ትራምፕ በእርግጥም ሐሳባቸውን ቀይረው ጥቃቱን እንደሰረዙት ማረጋገጥ ችለዋል። አንድ ከፍተኛ የእስራኤል ባለስልጣን ስሜታቸውን ሲያብራሩ ሁሉንም ሀብታችንንና ትኩረታችንን በአንድ ግንባር ላይ አውለን በመጨረሻም ያለምንም ምክንያት በከፍተኛ የተጠንቀቅ ደረጃ ላይ መቆየታችንን ማወቅ እጅግ ያበሳጫል ብለዋል። አክለውም የዝግጁነት ሁኔታውን ዝቅ ካደረጉ በኋላ መልሶ ለማደራጀት ብዙ ጊዜ እንደሚወስድ በመግለጽ የፕሬዝደንቱ የመጨረሻ ግብ ምን እንደሆነ አልገባንም ሲሉ ቅሬታቸውን አሰምተዋል። እንደ ቻናል 12 ዘገባ ከሆነ እስራኤል ትራምፕ በማንኛውም ሰከንድ ሀሳባቸውን ሊቀይሩ እንደሚችሉ ስለምታምን አሁንም ኃይሎቿን በከፍተኛ ዝግጁነት አቆይታለች። ይህ ክስተት በሁለቱ የቅርብ አጋሮች መካከል የተፈጠረውን አስደንጋጭ የመረጃ ልውውጥ ክፍተትና የትራምፕን ያልተጠበቀ አካሄድ ቁልጭ አድርጎ የሚያሳይ ነው። ከትግራይ አካባቢዎች ወደ ተሰሙ ሰበር ዜናዎች ስንሸጋገር የ12ኛ ክፍል ብሔራዊ ፈተናቸውን አጠናቀው ወደ ቤታቸው በመመለስ ላይ የነበሩ ተማሪዎች በትግራይ ክልል ውስጥ በታጣቂዎች ታፍነው መወሰዳቸውን ፕሮፌሰር ክንድያ ገብረ ሕይወት አስታወቁ። ፕሮፌሰሩ በኤክስ ገጻቸው ባወጡት መረጃ መሰረት ክስተቱ የተፈጸመው ከአክሱም ከተማ በስተምዕራብ 20 ኪሎ ሜትር ርቀት ላይ በምትገኘው ውቅሮ ማራኢ በተባለች አካባቢ ነው። ተማሪዎቹ በአክሱም ዩኒቨርሲቲ ሲሰጥ የነበረውን የ12ኛ ክፍል ማጠናቀቂያ ብሔራዊ ፈተና ወስደው ወደ የመኖሪያ አካባቢያቸው እየተመለሱ በነበረበት ወቅት እገታው እንደተፈጸመባቸው ተገልጿል። ድርጊቱ የተፈጸመው በክልሉ በሚንቀሳቀሱ ታጣቂዎች ሲሆን ወጣቶቹን በግዴታ ወደ ውትድርና ለማስገባት ታስቦ የተፈጸመ እንደሆነ ዘገባዎች እየወጡ መሆኑን ፕሮፌሰሩ ጠቁመዋል። ይህ ክስተት የተማሪዎችን መብትና ደህንነት ክፉኛ የሚጥስ አሳሳቢ ድርጊት መሆኑን ፕሮፌሰር ክንድያ አጽንኦት ሰጥተዋል። ወጣቶች የትምህርት ገበታቸውን አጠናቀው ከማንኛውም የእገታና የግዳጅ ምልመላ ስጋት ነጻ በሆነ መልኩ በሰላም ወደ ቤታቸው የመመለስ መብት ሊኖራቸው እንደሚገባም አብራርተዋል። ክንድያ ሰላምን የሚወድ የህፃናትና የተማሪዎችን ደህንነት የሚጠብቅ እንዲሁም ለሰብአዊ መብቶች መከበር የቆመ ማንኛውም አካል ይህንን እገታ ያለምንም ቅድመ ሁኔታ በጽኑ እንዲያወግዝና ተማሪዎቹ በአስቸኳይ እንዲለቀቁ ጠንካራ ጥሪ እንዲያቀርብ አሳስበዋል። በሌላ በኩል በትላንትናው ዕለት ሐምሌ 26 በጎሎም ከዳ ወረዳ ዝባን ሁጻ በተባለ ስፍራ የኤርትራ ሰራዊትና ወታደራዊ አመራሮች አቀባበል ተደርጎላቸዋል። በአካባቢው በጋራ ወታደራዊ ቅስቀሳ አካሂደዋል። የኤርትራ ሰራዊት በይፋ ሲጨፍሩ ታይተዋል። ከአካባቢው የተገኙ መረጃዎች እንደሚያመላክቱት በአሁኑ ወቅት በስፍራው የድሮንና የስለላ እንቅስቃሴዎችም እየተካሄዱ ይገኛሉ። ወደ አስደንጋጩ መረጃ ስንሸጋገር ከሱዳን ወደ ሸረሪና ሲገሰግስ የነበረው የህወሓት ብርጌድ በመንገድ ላይ በድሮን ተደመሰሰ። አርሚ 7 ኮር 2 ወይም 702 አባል የሆነ አንድ ሙሉ እግረኛ ብርጌድ ሸረሪና ላይ በነበረው ውጊያ ለመሳተፍ ከሱዳን ብሉ ናይል ግዛት ጀበል ሞያ ከተማ አቅራቢያ ተነስቶ ሲጓዝ በነበረበት ወቅት ሙሉ በሙሉ ከጥቅም ውጪ መደረጉ ተረጋግጧል። ይህ በህወሓት የተሸጠ ቅጥር ታጣቂ ኃይል በተሳቢ መኪኖች ተጭኖ የከሰዓት ጉዞውን እንደጀመረ ሲንጃ ከተማ መግቢያ ላይ በደረሰበት ቅጽበት ባረፈበት አስደንጋጭ የድሮን ጥቃት ሙሉ በሙሉ ተደምስሰዋል። በዚህ መብረቃዊ የአየር ላይ እርምጃ 1311 የሚሆኑ የብርጌዱ አባላት በአንድ ጊዜ ሙሉ በሙሉ ከጥቅም ውጪ ሆነዋል። በጥቃቱ ከፍተኛ ጉዳት የደረሰባቸውን እነዚህን ቅጥር ታጣቂዎች ወደ ሕክምና ተቋማት ወስዶ ከመታደግ ይልቅ የከተማዋ ነዋሪዎች የታጠቁትን የጦር መሳሪያ በመግፈፍ አስነዋሪ የተባለ ተግባር እንደፈጸሙባቸው ከስፍራው የደረሱን መረጃዎች ያመላክታሉ። ውድ ተመልካቾቻችን የሰዓቱን የተመራረጡ ሰበር ዜናዎችን ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።